ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ስንቅ ማልት ከአልኮል ነፃ መጠጥ ነው። ፈታበሉ ተደሰቱ ለዩቲዩብ መጣ አው መጣ ይኸው መጣ ለዩቲዩብ መጣ አው መጣ ይኸው መጣ ለዩቲዩብ መጣ ሆፕ 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 ሰላም ጤና ይስጥልኝ ለዩቲዩብ ወደ እናንተ መጥቷል ሙዚቃ መስማት ማዳመጥ እንዲሁም ርዕስ ማወቅ በዚህ ውድድር 50,000 ብር ያሸልማል እኔ ሳሚ ነኝ ይሄ ደግሞ ለዩቲዩብ ነው በየምዕራፉ 50,000 ብር ይሸልማልን እዚህ ተመጣጣላችሁ ትወዳደራላችሁ ታሸንፋላችሁ ትሸለማላችሁ ከድሮ እስካሁን ካሁን እስከ ነገ ያሉትን ሙዚቃዎች ስሙ አዳምጡ ተዝናኑባቸው አተርፉባቸው እዚህ ደግሞ መታችሁ ትወዳደሩባችኋላችሁ እናንተ ወደዚህ መታችሁ እስከምትወዳደሩ ድረስ አንጋፋ የኪነ ጥበብ ባለሙያዎችን ሙዚቀኞችን የሙዚቃ መሳሪያ ተጫዋቾችን ሁሉንም እዚህ ጋር በዚህ ያረጋግን አሪፍ ጊዜ ያሳለፈን ያለነው አብራችሁን ቆዩ ደስ የሚል ጊዜ እናሳልፋለን ለዩቲዩብ ነው ለዩቲዩብ ላይ ቆዩ ለዩቲዩብ ላይ ነን ያለነው በፋና ቲቪ ዛሬ ደግሞ ለየት ያለ ቆይታ ነው የምናረጋው ሁለት ድምጻውያንን ከነ መድረክ አጋፋሪው ነው ይዘን የመጣ ነው ተስፋዬ ታዬ ድምጻይ እንኳን ወደ ለዩቲዩብ መጣ ተስፍሽ አመሰግናለሁ ጥላውን ልፈነህ በጣም ለረጅም ጊዜ በመድረክ መሪነት እንዲሁም በኮሜዲ ስራዎቹ የምናቀው በጣም እንወደው ጥልሽ እዚህ ነው ያለው ከረጅም ጊዜ ቆይታ በኋላ ደግሞ ብቅ ብሏል ወደዚህ ጋብዘነዋል መዝሙር ዮሐንስ የጻዬ ዮሐንስ ወንድም እንዲሁም በእና አረገደሽ ምድር በደንብ የምናቀው መዝሙር ደግሞ እዚህ ነው ያለው መዝሙር እንኳን ወደ ለዩቲዩብ መጣ እንኳን ተነቆያችሁ እሺ በጣም አሪፍ ስለዚህ በጣም ደስ የሚል ቆይታ እናሳልፋለን ብዬ አስባለሁ በጣም ብዙ ተሞክሯላችሁ ደስ የሚል ነገር አለ እየተጫወትን የለዩቲዩብ ጨዋታችን ደግሞ እንቀጥላለን ማለት ነው ስለዚህ ምንድነው መናረጋው ሙዚቃ በሚጫወትበት ሰዓት የዘፈኑ ርዕስ ናቸው ተብሎ የሚታሰቡ አራት አማራጮች ስክሪናችን ላይ ይመጣሉ ያንን ትክክለኛውን ርዕስ ቀድሞ የለየሰው ለጥያቄው የተሰጠውን የገንዘብ መጠን ይወስዳል ማለት ነው እሺ ስለዚህ ምዕራፍ 1 ሁለት ዙሮች አሉት ዙር 1 እና ዙር 2 ተብሎ ተከፋፍሏል ይሄኛው አራቱ ጥያቄዎች 300 ብር ነው ያላቸው አምስተኛው ጥያቄ ግን በጥፍ ያድግና 600 ብር ይኖራል ማለት ነው ስለዚህ የመጀመሪያ ዙር የመጀመሪያ ዘፈን 300 ብር የሚያስገኘው ለመመለስ ዝግጁ ናችሁ ዝግጁ ነው የኃይል የታደሰ ሙዚቃ ነው ምን ጠይቃችሁ እንቀጥል ከሽሰው መሃል ከስንቷይ ለይታ ቀልብ የምትስብላ ያታስመኝታ ወድጃለሁ እሺ አመለስኩ እሺ ትክክለኛውን ርዕስኒ ያንዴ እንደሰማ አጊታ ኃይልዬ ታደሰ ሁሌ ይሄንን ሙሉ አልበም አሬንጅ ያደረገው ኤልያስ መልካ ነው እሺ እኔም እንደመለሳችሁ እናንተ ያኔ እንደሰማሁት ወድጃታለሁ ሁሌ ስለዚህ ጠሌ መጀመሪያውን 300 ብር አግኝቷል ማለት ነው እሺ እንቀጥላለን አሁንም 300 ብር ነው የሚያስገኘው ዘፈን 2 ላይ ነን ያለነው ዝግጁ ናችሁ ዝግጁ እንቀጥል አለማየሁ እሸቴ ነው እኔ ትክክለኛውን ርዕስ እንዳሞራ ቀድሞ ይነካሉ
ይሄ ዘፈኑ እንደውም ዜማ ላስታስ የተቀዳ በጣም የቆየ ነው። ትክክል። አዎ ዜማ ላስታስ እነሁን አንተ ሚኩ ሳክስ ኤልያስ ጊታር ምስጋና ቤዝ ምስጌ ልክ ነው። ምስጋና ልክ ነው። እሺ ምን እንደመለሳችሁኝ እንዳሞራ ተስፍሽ ሳይቀርም ይቀር አንቺ ልጅ በሞቴ ብሏል ጠሌ ደቂቃው ሰከንዱ ይለያቸዋል። ትክክል። እሺ የተስፍሽን ሰከንድ እንይ መጀመሪያ 6.406 ሰከንድ መዝሙር 5.592 ሰከንድ። ስለዚህ መዝሙር 300 ብር ጠሌ 300 ብር ተስፍሽ አይበደራለሁ ከነሱ በብድር ነው። ችግር የለም ወይ ጥልዬ ያውኑ ካመለጠው እናበድረዋለን። ይሄው እኒና ከዚህ ጥያቄ በኋላ ወደ ብድር እንገባለን። እሺ ዘፈን 3 ላይ ነን ያለነው። አሁንም 300 ብር ነው የሚያስገኘው። እሺ እንቀጥል። ይጀምሩት ፍቅር የታፈታል እስካገኘው ኤማ ብለም የወንድሙ ስኩ ሌላ ከይቲ ከቤተሰብ ውጪ ታዳኛ ይሄ ግን ብዙ ሰው ስለሚያውቀው መቅደም ስለሆነ በእርግጠኝነት አሁን እናንተም ትመልሱታላችሁ ብዬ አስባለሁ። ግን እሱ ቀደም ቤት ስላለ ነው። እሱ ዛው ቤት ውስጥ ስለነበረ እኛ ከውጪ እስክንመጣ እሺ እኔ ትክክለኛውን ርዕስ እኔም አስታውሰው አልጀመርኩም ነበር ፍቅር ከራሰው ዛሬ ተታሁኝ እስቲ ወደ ሰከንዱ እሺ ምን እንደመለሳችሁኝ ብቸኝነቴን ነው። ሶስታችሁም አግኝታችኋል። የጥሌን ሰከንድ እንይ 5.882 ሰከንድ ተስፍሽ እኔ ከ6 5.58 ሰከንድ መዝሙር 3.688 ሰከንድ። ስለዚህ መዝሙር 600 ብር ጥሌ 300 ብር። ያው ወደ ብድሩ እንግዲህ ልንገባ ግድ ይላል። ይሄ ሰከንድ ትክክል ነው። ከጥያቄው በፊት የነካው ነው እንዴ? በጣም 3 ነጥብ በጣም እሺ። እንዴት በጣም ፈጣን ነው። እስቲ በዚሁ አያይዘን መዝሙር ጋር እንምጣና መዝሙር ትንሽ ጠፋ ብለህ ነበረ። ያው አይ ቲንክ ኑሮህንም እዚህ አይደለም ከሀገር ወጣ ብለህ ነበረ። በእርግጠኝነት ብቸኝነቴን ነው ከቨር ተሰርቷል። መቼም ትጫወተው ነበር አይደል? በጣም ነበር የምጫወተው አይደል? በጣም ጫወተው ነበር። እስቲ ወደ ኋላ መለስ እንበልና ብዙ ነገሮች ጓደኞችም ጋር ምናምን ጠያይቄያለሁ። እስቲ ስለ ራይደርስ ባንድ መጀመሪያ አጀማመርህን ትንሽ ንገረኝና ከዛ ራይደርስ ባንድ ነው የራስ ባንድ አንተን ያቋቋምከው። በስር ብዙ ሙዚቀኞች ነበሩ። በጣም ጎበዝ ኢንስትሩመንት የሚጫወቱ ልጆች አብረው ነበሩ እና በደንብ ሰርታቸዋል። እስቲ እሱን ትውስታ እስቲ ትንሽ አስታውሳል። ራይደርስ ባንድ እንግዲህ ያው በጣም ቆይቷል። ምናልባት ከ15 13 ዓመት በፊት ይሆናል እና በጣም አሪፍ ሙዚቀኞች ነበሩ። አሸብር ማሞ፣ ጌታውን ወርቅነህ ድራም፣ ቴዲ ሳክስ፣ አልቶ ሳክስ ደግሞ ነፍሱን ይማረው ተፈሪ የሚባል ልጅ ነበር ሲኒማ ራስ የነበረ። አሸናፊ አሊ ቤዝ ጊታር ነበር። በጣም አሪፍ ስብስብ ነበርና ቆንጆ ነበር። ያኔ ኮፊ ማን ነው እዚህ ቦሌ መንገድ አንድ ናይት ክለብ ነበረ ብላክ ኤንድ ዋይት የሚባል ቤት እዛ እንሰራ ነበረ። የተለያየ ቦታ እንሰራ ነበረ። ከዛ በኋላ ባንዱ አቆመ። ዜማ ላስታስን ስትቀላቀል አቆመ ነው። ከዛ በኋላ ያው ዜማ ላስታስ ባንድ ይቀድማል። ከራይደርስ ባንድ ይቀድማል። ዜማ ላስታስ ባንድ ይቀድማል። ከዛ በኋላ ነው ራይደርስ ባንድ ያቋቋም ነው አይደል? ተስፍሽም ነበር ያኔ። ተስፍሽ ራይደርስ ባንድ ነው ተቀላቀለው እኮ እዛ አንድ ነበር። አዎ በጣም ሞገስ መብራቱ ነበር። እንመጣለን። በጣም ብዙ ነገሮች አሉ። ስለ ጥሌም ስለ ተስፍሽ የምናወራው እየተጫወትን በመሃል ደግሞ እንደዚህ እየተያየቀን እንቀጥላለን ማለት ነው። ዘፈን 4 300 ብር ነው የሚያስገኘው። ዝግጁ ናችሁ? እንቀጥል። እንደገና መንካት ይቻላል። አንዴ የነካችሁትን ነው የሚመዘግበው ማለት ነው። እሺ ማህሙድ አህመድ ነው
እኔ ትክክለኛውን ርዕስ ምን ነው ዝም አላችሁ? አልመለሳችሁም እንዴ? እንደ ዘፈኑ ይታወቃል። በጣም ሌጀንድ ዘፈን ነው። ይሄንን አርስቱንም የማያውቅ ሰው ያለ አይመስለኝም። አዎ ግን የኔ እንግዳም የሚል ሰው ስላለ እሱን ያምታታል። አሁን እናየዋለን እስኪ። አይ ዘፈኑ ሳይሆን የሱ እንግዳ ስለሆነች ይሆናል እንጂ ዘፈኑ የሚለው እንግዳ ይነሽ። እሺ እኔ ምን እንደመለሳችሁ የኔ እንግዳ እንግዳዬ ነሽ እንግዳዬ ነሽ። እሺ ተስፍሽ የተስፍሽን ሰከንድ እሱ ነው 3.134 ሰከንድ ጥሌ ተስፍሽ ባዶን ሰለቸው አየ አይ አሁን እንተያየን ተነስተ በደንብ ያማማቀ እጄ እዚህ ጋር ስለምን እየዘገየው ነው ለማለት ትክክል። ስለዚህ ጥሌ 300 ብር ተስፍሽ 300 ብር መዝሙር እየመራ ነው። አሁንም 600 ብር። ከዚህ ዙር የመጨረሻ ጥያቄ በፊት ግን ጥሌ ጋር ልምጣ። ጥሌን ደግሞ ምንድነው ማስታወሰው በጣም የሚገርማችሁ ነገር እኔ ሙዚቃ ስወድ የጥሌ አንድ አልበም ነበር። እኔ እንግዲህ ያው ህፃን ሆኜ ነው እሱን ነው በጣም የምሰማው። እነ ረጅም አፍቅሬ ዛፍ የማይበልጣት ጉንጯን እንዳልስመው የለኝም ቁመት ልጅቱ መለሎ እኔ እንደው አጭር ነኝ ፍቅር ጋቢ ለብሶ በፋስ ይጠረበኝ የሚል በጣም ነው የምወደው ስራዎችን ብዙዎቹን እነ ኖመኒ ኖፈኒ በደንብ ነው የምሰማቸው እና ሙዚቀኛ ለመሆን አንዱ ማለት ከምሰማቸው ያኔ እንደ ቀልድ የሚመስሉ ግን ድራማቲክ የሆኑ ነገሮች አሉበት ውስጡ የኮሜዲ ይዘት አለው ውስጡ እና በጣም ደስ የሚል አልበም ነበር። ማን ይሰራልን? ያው እሱ ማወቅ ፈልጋለሁ። ድርሰቱ ማለት ነው። ድርሰቱ ዜማ፣ ግጥም፣ ሁሉም የኔ ናቸው። ድርሰት እኔ ከሰው ወስጄ አላውቅም። እስካሁን ድረስ የሰሯቸው ወደ 30 የሚጠጉ ዘፈኖች የራሴ ናቸው። ድርሰቱ፣ ግጥሙም፣ ዜማውም እና በነገራችን ላይ ቅድም ያልከው ነገር ሁልጊዜ የሚያስደስተኝና ተስፋ የሚሰጠኝ ነገር ነው። ብዙ ወጣቶች ዘፈን ባንተ ዘፈን ወደ ሙዚቃ የመጣ ነው። እዚህ ሀገር ብቻ አይደለም ውጭ ሀገርም ለስራ ሲሄድ እንደዚህ አይነት ነገሮች አሉ እና በጣም ደስተኛ ነኝ። ብዙ ሰው አዳምጦኛል ማለት ነው ብዬ ስለማስብ እና ድርሰቶች ሙዚቃውን ይሰራልኝ የመጀመሪያውን አልበም ሸበል ሸበሌዎች የሚባል የባህል ቡድን ነው። ሁለተኛውን ግን ነፍሱን ይማርና ተወዳጁ ሙሉጌታ አባተ ሙሉጌታ ዜማና ግጥሞቹ ግን እስከ ዛሬ ድረስ የምትሰማቸው ያንተ ናቸው። አዎ በሙሉ የኔ ናቸው። ራሴ ነኝ ዜማም ሰራው። በጣም ደስ ይላል። እሺ ጥሌ ጋር እንመለሳለን። ሌላ ጨዋታ ይኖረናል። ዘፈን 500-600 ብር አሁን በጥፍ አደገ ማለት ነው ገንዘቡ። የኔ ነው። አይ የኔ መስለኝ። እሺ ዝግጁ ናችሁ? እንቀጥል። ምንድነው ዘፈኑን ሳንሰማው ነው እንደምት ተስፍሽ መልሷል። አዎ ተስፍሽ ይሄን የሚመልስበት አዎ ምክንያት አለ። አብረው ተምረዋል። ጥያቄ አለ። ዘፈኑ ምን ነበር? እውነቴን ነው። ሄኖክ አበበ በጣም ወዳጅ ነበር። እሺ እኔ ትክክለኛውን ርዕስ መጀመሪያ ሶስታችን እኮ መልሰነዋል። ይኸው እንደ ኧረ ለተስፍሽ ሞቅ አድርጉለት እንጂ በነገራችን ላይ በጣም እኮ እሱ እንደው ይበልጣል። ብሩ ላይ ነኝ ባክ። ይሄን አንናገርም። የእናንተ መልስ ከማየታችን በፊት ተስፍሽ ጋር ደግሞ ተስፍሽ ሚኒሊክ ትምህርት ቤት ያፈራው ሙዚቀኛ ነው። ከነ ሄኖክ ጋር አብሮ ይሰራ ነበር። እስቲ እሱን ትንሽ አስታውሰን ተስፍሽ። ምክንያቱም አሁን ያ ትሬንድ ቀረና ድሮ በትምህርት ቤት የሚመጡት ነገሮች በተቋማት አሁን ልክ ራሚድ ባንድ የነበረበት ሜጋ ኪነ ጥበባትን ስናስታውስ ቀላል አይደለም። የሚያፈሩት ሰዎች ወጥተው በደንብ ለኢንዱስትሪው ትልቅ ግብአት ይሆናሉ እና እናንተም ከትምህርት ቤት መጣችሁ በጣም መጥቀስ ይቻላል። አንተን እነ ኪሩቤልን በቲያትሩም በሙዚቃው ብቻ ሳይሆን እነ ተስፋዬ ገብረሃናን ሀረጎይን አሰፋን እናንተን ደግሞ በሙዚቀኛ አፍርቷል ሚኒሊክ እና እስቲ አስታውሰኝ ያንን ጊዜ። ያው እንግዲህ ያ ጊዜ በጣም ደስ የሚል ጊዜ ነው። በጣም ብዙ ሙያተኞች ወጥተዋል ከዳግማዊ ሚኒሊክ ትምህርት ቤት እና አስተማሪዎቹንም በጣም ነው የማመሰግናቸው። ይሄን ራሱ ሀሳብ እንዲቀጥል አድርገው እኛ ተፈጥረንበታል። ያው መቀጠሉ አልመቀጠሉ እንግዲህ አሁን የምታየው ነገር ነው። በፊት እንደውም ጥለው ኪነት የቀበሌው ነበር ያ ነበር ኪነት ጥበብን በደንብ ያሳድግ የነበረውና
ትምህርት ቤቶች ያንን ነገር ሁሉም ትምህርት ቤቶች ቢደግሙት ብዬ አስባለሁ። በዳግማዊ ትምህርት ቤት ውስጥ ሙዚቃ ብቻ ሳይሆን በጋዜጠኞች የምታያቸው በሙሉ በጣም ብዙዎቹ ከዳግማዊ ትምህርት የወጡ ናቸው። ከትምህርት ቤት የወጡ ናቸው። አሁን የምታያቸው በጣም ብዙ ቦታ ላይ የሚሰሩ ኤፍኤም ሬዲዮዎች ላይ በጣም ብዙዎቹን አገኛቸዋለሁ። በሙዚቃ በቲያትሩም እንደዛ እና ያ ነገር መቀጠል አለበት ብዬ ነው የማስበው። ለምን የመድረኩን እንትን ካላየው ልፋቱን እንትን ካላየው አንዳንዴ ዝም ብለህ ወጥተህ ላይ ስትሆን ለዛ ነው አንዳንዴ ከብዙዎቹ ጋር አንዳንዴ ፊት ማንግባባው ለዛ ይመስለኛል። ለምን መከራውን ስላላዩት ዘለዛሽ ላይ ስትወጣ ትንሽ እና ዳግማዊ ትምህርት ቤት በጣም መምህራኖቹን አመሰግናለሁ። ትምህርት ቤቱን ጠቅላላ በጣም ያለንን ነገር የነበረንን ጥሩን ነገር ይዘን መቀጠል የሌለንን ደግሞ ነገር መጨመር ነው ያለብን እንጂ ያለንን ነገር እየተውን ደግሞ መምጣት የለብንም። ስለዚህ እንደዛ ነው መሆን ያለበት። እሺ ጥሩ ምን እንደመለሳችሁ ነኝ ብሩ ነው ተስፋዬ ነው የመለሰው። እሺ ጥሌ በደንብ አልተጫንክም። በደንብ መጫን ይፈልጋል። ስለዚህ ተስፍሽ ነው ያገኘው 900 ብር ገባ ማለት ነው። 600 ብር አግኝቶ ተስፍሽ 900 ብር መዝሙር 600 ብር ስላልተጫንኩ ነው እንጂ እኔ ነበርኩ ግማሹ ለኔስ አይ ተነጋገሩ ለታችሁ ተነጋገሩና ተፈቱታላችሁ። ስለዚህ ዙር 1 እንደዚህ ሆኖ ተጠናቋል። ወደ ምዕራፍ 1 ዙር 2 እናልፋለን። በጣም አሪፍ ጊዜ ከተስፍሽ ከጥላሁንና ከመዝሙር ጋር አሪፍ ጊዜ እያሳለፍን ያለነው ለዩ ቲዩን ነው። አብራችሁን ቆዩ። ለዩቲዩብ ላይ ነው ያላችሁት። በፋና ቲቪ በጣም አሪፍ ቆይታ እያደረግን ነው ከሶስት የኪነ ጥበብ ሰዎች ጋር። ስለዚህ ጨዋታችንን እንቀጥላለን። ሰላም ናችሁ? ሰላም። ደስተኞች ናችሁ? በጣም ደስ ይላል። እሺ ስለዚህ አሁን ደግሞ ገንዘቡ ዙር 2 ወደ 400 ብር ከፍ ብሏል። ገንዘብ እየጨመረ ነው የሚሄደው፣ አይቀንስም እዚህ ጨዋታ ላይ። እሺ ስለዚህ የመጀመሪያ ጥያቄ ዘፈን 1 ዝግጁ ናችሁ? እንቀጥል። አይ እኔም ተሸወድኩ። ዜቦነይ ሸወድኛለሁ። ተሸውደል እኔ ተሸወድኩ። ማን የነካው ይመስላል? እስቲ እኒ ትክክለኛ ርዕሱ ማን ነው እሱ? እሱ ነው ድመም ኮኔ ነካ። አንተ ማላገኝ አንተ የለም ሌቦነይ ነው የሸወደን። ኧረ ተሳሚ ተውታት። ግን በፍቅር የምንጫወት ተወዳዳሪዎች ነው። አያጣላም። ታውቃለህ፣ ትመካከራል። ብዙ ጊዜ ኳስ እንኳን ስታይ አይነጋገሩም እኮ ታደስ አያወሩም ምናምን። በቃ ቴብል ቴኒስም ላይ ስትይ ይሄ በፍቅር እያዋራን በቃ እንኳን ደስ ያለ እየተባልክ ሰላማዊ ውድድር ነው። ትክክል፣ እውነት ነው። እሺ እኒ ምን እንደመለሳችሁ? ሌቦነይ በነገራችን ላይ ሌላ ዘፈኑ ነው። የሌባ ማት ይመሳሰላል እንትኑ። ልክ ነው። አንዳንዴ ሪትሙ የሚመሳሰል ሪትሙ ቅንብሩም አንድ አይነት ስለሆነ እሺ 400 ብር ዝግጁ ናችሁ? እንቀጥል። አረጋኝ ወራሽ ይህን ሙሉ አልበም ኤልያስ መልካ ነው። ግን አዎ መጨረሻ ላይ የሰራው ማለት ነው። አንኔና ትንሿ ስቱዲዮ በገና ትክክል። ልክ ነው። መዝሙረ በዛ ወቅት መዝሙር አብሮ ስለነበረ ያኔንም ጀምሬያለሁ አልበም። ስለ አልበም ቆይ እንመጣለን። በደንብ ነው የምናወራው። እሺ እኒ ትክክለኛውን ርዕስ ንፋስ በጣም ጥሩ ዘፈን የሆነ ትዝታ አለው። እሺ እኒ ምን እንደመለሳችሁ? ንፋስ ነው ዘመዴ ተስፍሽና መዝሙር መልሰዋል። የተስፍሽኒ ምን ያህል ሰከንድ ፈጀበት? 4.833 ሰከንድ። መዝሙር 4.317 ሰከንድ። ስለዚህ 1000 ብር 900 ብር ጥሌ አዎ በቃ በባዶ ነኝ። እስቲ ልቀቁልኝ አንዳንዴ እንኳ ልቀቁልኝ። አልፏል። የኮሜዲ ወይ ካለ
ዘፈን ውስጥም አለው ግን የፍጥነት ጉዳይ እንጂ የእንትን ጉዳይ አይደለም። አትንተም ሰጣችሁት ነበር ነው ወስዳችሁ ነበር እንግዲህ በኋላ ከፍላለሁ መልሱን ወስዳችሁ አብረን የምናመሸው ካሸነፍኩ ጥሩ ሐሳብ ነው። እሺ መዝሙር ጋር እንምጣና ምን አሉ ይመሰለ ጓደኞች ያኔ ኤልያስ ጋር 8000 ብር ነበር አልበም 8000 10000 ምናምን አካባቢ ነበር። አንተ ገረመው አሰፋ አንድ ላይ ሚካኤል በላይነህ እስቲ እሱን ጊዜ ያስታውሰን። በጣም ግንኙነታችሁን በጣም ያጠነከራችሁት ዜማ ላስታስ ነው? አዎ እዛ ነው የተዋወቅነው። ብዙ ጊዜ ያው የትግስትን ከጀመረ በኋላ ትግስት በቀለም እኔንም ስራ ላይ ነበር ይገፋፋኝ ነበር። ከዛ በኋላ ግን ሞር አልበም እንዳወጣ ደግሞ የገፋፋኝ ፀሐዬ ነው። ሁሉ ጊዜ የፀሐዬ ወንድ ምናምን እየተባልኩ እንድጠራ አይፈልግም ነበር። በቃ አንተ መዝሙር ሆነህ ነው መውጣት ያለብኝ ላይ ነበርና እሱን የገፋፋኝ ከዛ ከኤልያስ ጋር ጀመርን ስራውን ማለት ነው። ያው በጣም እነ ልጅነቴ ሙሉ አልበም አረገደች ምድር አይቀናም መንገዱ በጣም አሪፍ አልበም። በጣም ክሊፕም የተሰራላቸው አረገደች ምድርና ልጅነቴ ነው። ሁለቱ ናቸው የተሰራላቸው። ለዛ ነው ሰው ጋር በቀላ አብዛኛው የሚታወቁት ሁለቱ ብቻ ናቸው እና አይቀናም መንገዱም ትታወቃለች። እሷም በሬዲዮ ትለቀቅ ነበር ግን አልበም አልሰራውላት። ትክክል። እስቲ በዚሁ አያይዤ አሁን ልጅነቴን ብዙ ጊዜ ለቡሄ ነው አብዛኛው ጊዜ አንተ ቡሄን አስበህ ነው የሰራው አይደለም አይደል? ኖ ደራሲው ሲሳይ በቀለ ይባላል። አሁን በህይወት የለም። እሱ ነው ጽፎ ያመጣልና መጀመሪያ ግጥም ሳይው አበድኩ። በቃ እያንዳንዱን የልጅነትን ላይፍ ነው መታየው እዛ ላይ። ኤልያስም በጣም ደስ አለው። በእርግጠኝነት መዝሙር ይሄ ዘፈን በጣም የሚሰማል አለኝ። መጀመሪያ የሚሰራናት እሱ ነው። ልጅነቴን የሰራ ነው። ግን ያው ቡሄ ያው ልጅ ሆኖ መቼም ቡሄ ያልጨፈረ የለም። ጥሩ ይጨፍራል ማንም ሰው። በጣም ደስ ይላል። ሁሌ ቡሄን ስናስታውስ አንድ ከምናስታውሳቸው ዘፈኖች ውስጥ የመዝሙርን ልጅነቴ የሚለውን ነው። እሺ ዘፈን 3 400 ብር ነው የሚያስገኘው። ጥሌ እጁን ሰብስቧል። ተው እሺ እንቀጥል። እሄዳለሁ አረፍ ነው። ኧረ እኔ የመታሁት ነገር ራሴን ብመታ ይሻላል። ይሄን ከመመታ ራሴን ብመታ ይሻላል። እኔ የመታሁት ነገር ትክክል አይደለም። እንዳሰብሮ ቀስ ይሄ ጠፍቶብኝ እኮ ነው። እሺ እኔ ትክክለኛውን ርዕስ ሄዳለሁ ተሸውደ ነው ታችን እኔ አግኝቼዋለሁ። ይሸውዳል። ድሬ ነው ያልኩት። ድሬ ነው ያልኩት። ሁለተኛውን ሲሰራው እኮ ድሬ ያለ ነው። ድሬ ያለ እንደሱ ነው የተሸወድኩት እኔ ቅድም። እሺ እኒ ምን እንደነካችሁ ሄዳለሁ ሀረር ጥሌ ነው ያገኘው። ጥሌ ስንት ገባ? 700 ብር። ተስፍሽ 900 ብር። መዝሙር 1000 ብር። እዛው ናችሁ ያላችሁት። አሁን ምንድነው መሰላችሁ? ሁለት ጥያቄዎች ብቻ ናቸው የሚቀሩት። ከዚህ ከሁለት ጥያቄ በኋላ አንድ ሰው እናሰናብታለን ማለት ነው። ምን ያሉ ሁለት ከቦታውን በዛ አልመጣማት። ስለዚህ 400 ብርና በጥፍ አድጎ 800 ብር ይሆናል ማለት ነው። ሁለቱ ጥያቄዎች የመጀመሪያው 400 ብር ከዛ 800 ብር። ዝግጁ ናችሁ? አራተኛ ጥያቄ ለዚህ ዙር እንቀጥል። ይማለው ረድ ደርቦይ ሳይመሽ ቀኖነት ባወይ አጋሮነሽ ወይ ማጂ ልፈልጋ ማለት ወናው ይፈቆይ ነው አይደበበ ሶስታችንም አልመለስም። አይ እርግጠኛ አይደለሁኝም አላውቀው። እንዴ ትክክለኛውን ርዕስ ይጅማል ማለት ነው። አይ ራሱ መጥቶ ነው የሰጠኝ እንጂ እኔ አይነ ዘመን በግምት ነው የተጫንኩት ዝም ብዬ። የጅማ ልጅ ነው። እንደውም ጅማ ይላል መድረክ ላይ ብዙ ሰው ሲሰራው ከቨርም ሲሰራው ጅማ እያለ ነው የሚሰራው። እሺ እኔ ምን እንደመለሳችሁ የጅማ ልጅ ሁለት ሰው ነው ያገኘው። አዎ እኔ ቀድመዋለሁ ግዴታ። እሱ
ሲያጣጥር ምናምን ቀድሜ መጥቻለሁ ይመስለኛል ዝም ብዬ ስገምት። እሺ የጠሌን ሰከንድ እንይ። እሱ ነው 3.957 ሰከንድ። ተስፍሽ 3.15 ሰከንድ። ስለዚህ 1300 ብር 1000 ብር 700 ብር። የመጨረሻ ጥያቄ ነው የሚቀረው። የመጨረሻ ጥያቄ 800 ብር ነው የሚያስገኘው። ስለዚህ ከሁለት አንዳችሁ የሚመልሰው ከጠሌና ከመዝሙር ያልፋል ማለት ነው። መጣለች ቼኔ ጓደኛ ናት። አሁን ተስፍሽ ማለፉን አረጋግጧል። በትክክል ሳሌ ማለት እጄን ሳሌ ወዳደር ማለፌ አረጋግጫለሁ። ተስፍሽ አሁን በመዝሙርና በጥላውን መካከል ነው ውድድሩ ያለው። ተስፍሽም ግን ይመልሳል። ፍቅር አዲስ ናት። ይመልሳል። አዎ ይመልሳል። ገንዘብ እየሰበሰበ ነው የሚሄደው። ስለዚህ ይመልሳል። ከዛ በፊት ምናልባት ጠሌን ማን ያውቃል? ወይ ጠሌ ወይ መዝሙር ስለሆኑ እስቲ ጠሌን አንድ ጥያቄ እንጠይቀዋለን ማለት ነው። እሺ ከጥያቄው በፊት ግን ቅድም ጅማ ስትል አንድ ነገር አጋጥሞናል። እኔ ከአበበ ተካ ጋር ለመስፈን ጅማ ስለተባለ እና ዘፈን ላይ መድረክ መራለሁ። አበበ ተካ ደግሞ ያን ጊዜ አንድ በጣም የሚወደድ ዘፈን ነበረው። አበደ ይሉኛል ሰውጥ ነው እና ቴሌቪዥን ላይ እያለቀሰ ምናምን ዘፍኗል። ከዛ ጅማ እሱ እየዘፈነ ሰዎች ይጮኻሉ። ምንድነው እሱ? እኔ መድረኩን የምመራው ስለዚህ የተፈጠረውን መጠየቅ ያለብኝ እኔ። እሱ አይኑን ጨፍኖ ነው የሚል አቋረጡኝ። ምንድነው ጥያቄያችሁ? እያለቀሰ ለምን አይዘምኛ ቴሌቪዥን ላይ እያለቀሰ እንዴ? እና ካላለቀሰ ብራችንን መልሱልኝ። ሄድኩና አቤ እንግዲህ ምንም ማድረግ አይቻልም ትንሽ እያለቀስክ ብትሞግርላቸው ያልኩት ነገር መቼም አይረሳኝምና ጅማ ስትል እሱን ስላስታወስኩ ለማውራት ተፈልኩ። በጣም ደስ ይላል። ያው ሰው የሚያየን ነገር ነው የሚጠይቀው። ትክክል፣ እውነት ነው። ጥሌ ሌላው በጣም ረጅም ዓመት መድረክ በመምራት በጣም ስንት ጊዜ ነው? 20 ዓመት። ተስፍሽም ግን መድረክ ይመራ እንደነበር አሁንም እየመራው 21 22። የተስፍሽን እስታውቃለህ? ተስፋዬ ታዬ በጣም ጎበዝ ድምጻይ ነው። መጀመሪያ ግን መድረክ ራሱ ይመራ ነበር። አላውቅም። እኔ አስታውሳለሁ። በተለይ አባባ ተስፋዬን አክት ያደርግ ነበር። እውነት? በደንብ ውስጥ አዋቂዎች የነገሩን። አላውቅም ይሄንን። ተስፍሽ መጀመሪያ መድረክ ይመራ ነበር ከኔ በፊት ማለት ነው። ስለዚህ ልምድ ትሰጣለህ። በጃሜ ጊዜ አልነበርኩም። ልምድ ትሰጠኛለህ። አላውቅም ግን ስለሱ ስለኔ ግን ከ20 ዓመት በላይ ይሄንን ስራ ሰርቻለሁ። የመግቢያ ንግግሮችንስ ማን ነው የሚሰራልህ? ራስህ ነው የምጽፋቸው? መድረክ መሪ ስትሆን አንተን ነው ማወቅ የሚፈልጉት። ከሌላ ማመጣው አይደለም፣ እንደ ዘፈን አይደለም። የኔ ክህሎት፣ የኔ ችሎታ፣ የኔ አስተሳሰብ እዛ ውስጥ መኖር ስላለበት ራሴን የምጽፈው። መግቢያዎቼ በሙሉ የራሴ ናቸው። አሁን እነሱ ጠናይትል እንደላችሁ ምናምን ልጅ ሆነ ታስታውሳለህ? የመብራት መቁረጫ ደረሰ ይመስላል። እነሱ መግቢያዎቼ በሙሉ አንድ 4 መግቢያዎች አሉኝ፣ በሙሉ የራሴ ናቸው። ደስ ይሉኛል፣ ልጆቼ ናቸው። በጣም እናመሰግናለን ጥሌ። እሺ ስለዚህ ዘፈን 800 ብር ነው የሚያስገኘው። የመጨረሻ ጥያቄ ፍቅር አዲስ ናት። አዲስዬ ይኸውልህ እኔ ነኝ የማሸንፈው እርግጠኛ ነኝ። እንቀጥል። ላባ ብለው ነው ወይኔ ላባ ብለው አዲስ ይቅርታ። ዘፈኑ ሲሰራ እኮ እዛው ጋር ነበርኩ እኔ። እሺ እኒ ትክክለኛውን ርዕስ ያስ ካልሻለ አይ ቀድሜሻ አረ ላባ ብለው ከላይ የተነሳችሁት እኮ እናንተ ናችሁ። ከላይ አትነሳ ላባ ብለው ያለን መዝሙሬ። እሺ ምን መለሳችሁ? እኒ ላባ ብለው ጠይም ዳማ ብሏል ጥሌ። እንዲህ ስላልክ እኮ ነው። አዎ እንደ ጥፊ እንዲህ ባልሸሽ ኖሮ እዛው ጋር ጥርቅ። እሺ ተስፍሽ ምን ያህል ሰከንድ ፈጀበት? 1.894 ሰከንድ። እሺ የመዝሙርን እኒ ስለዚህ ተስፍሽ ስንት ገባ? 2100 ብር፣ 1000 ብር። ጥሌ 700 ብር። መሬቱን እያየሁ ብሄድ እኮ አገኛለሁ 700 ምናምን። ስለዚህ ሶስተኛ የሚወጣ ሰው ያው ምንም
አንሰጣውም ምስጋና ብቻ ልክ ነው ፕሮግራም ልክ ነው ልዩ ምስጋና ልዩ በሚለው ጥሌ በጣም ነው የምናመሰግንህ እኔም በጣም የምሬን ነው ብላ አንጋፋ የመድረክ ሰው ነህ በጣም ነው የምንወድ ቅድም እንዳልኩ ነው አንዳንዴ ስራዎች ስለሚያዝናኑ ልጆች ጋር የሚፈጥረው ነገር ሌላ አይነት ነገር ነው አንዳንዴ ሙዚቃን ጠንከር ያለ ሙዚቃን ሰው መስማት ማዳመጥ ሲችል በደንብ እድሜው ከፍ ሲል ነው ያንተ ግን እንደ መዝናኛም ስለሆነ ሰው ቶሎ ሰው ጋር የመድረስና ልብ ውስጥ የመግባት ነገር አላቸውና እኔ አሁን ለሱ መስካሪ ነኝ ገብቷል ስለዚህ በደንብ ነው ማለት በደንብ ነው ሙዚቃን ሰው ውስጥ እንዲቀር የሚያረጋውና ተሰጥኦ ያለው ሰው ፍላጎት ያለው ሰው ወደዛ መንገድ እንዲሄድ ምክንያት ይሆናል በመድረክ ቆይታም በጣም እንዳልከው ቀደም ትልልቅ መድረኮች መርተሃል በጣም አንጋፋ ሰው ነህ በጣም ነው የምናመሰግነው እዚህ ድረስ መጥተን የመሰለ ጊዜ ስለሰጠን ጥሌ መልካም ጊዜ መልካም የሥራ ዘመን እንመኛለን እድሉን ከሰጠኝ በቅርቡ አዲስ አልበም ሰርቻለሁ ያው ጊዜው የሁኔታዎች መስተካከል እስኪመጣ ድረስ ነው እና በጣም የሚወዷቸውን አንዳንድ ዘፈኖችን ወደዚህ አምጥቻቸዋለሁ አሁን ወቅቱን የሚመስሉም አሉ ብዙ አንዳንድ ነገሮች ማህበራዊ ላይ ሰራዋቸው ነገሮች ትንሽ ከወቅቱ ጋራ አሁን ደግሞ አሁን አስቤ የሰራሁት የሚመስሉ ቅቤን በሙስተካው ሸክላም በበርበሬ ራሱ አሁን በጣም ተሻሽሎልን ምንድነው የተጨመረበት ጀሶት እሱን ያላልኩትም ግን የድሮውን እንዳለ ግን አቀርበዋለሁ እና እድሉን ሰጥተኝ አክብራችሁን እዚህ ድረስ ጠርታችሁ ከህዝብ ጋር እንድንገናኝ ስላደረጋችሁ እናንተም ትልቅ የኛ አንዱ ክፍል ናችሁ ምክንያቱም እናንተ ከሌላችሁ እንደዚህ አይነት ነገሮች ላይ መተን ከህዝቡ ጋር የምንገናኝበት ነው ሐሳባችንን እንገልጽበት አዳዲስ ክህሎቶችን ቢኖሩ አንተ ላይ መጥቼ እባክህን ነገር ለህዝብ አድርስልኝ ምንልበት እናንተን ማመስገን አለብን እናንተ ስትጎብዙ እናንተ ብዙ ስትሆኑ እኛም ብዙ ስራዎችን እናመጣለንና እግዚአብሔር ያክብርልኝ ያንግ ወጣት ነህ ብዙ መስራት የምትችል ልጅ ነህ እንደዚህ አይነት ጥሩ አይነት ደረጃውን ጠብቆ ብዙ ቦታዎች አሉ ግን ህዝብ ተከብሮ ደረጃው ተጠብቆ ስንሰራ እንደዚህ አይነት ስቱዲዮ ውስጥ መጥተን ስላቀረብን በእግዚአብሔር ስም መልካም ጊዜ ይሁንልን መልካም የሥራ ዘመን ይሁንልን ጥሌ በጣም እናመሰግናለን ጥሌን እንሸኘዋለን ማለት ነው ለዩቲዩብ ላይ ነን ያለነው ወደ ምዕራፍ 2 ከተስፍሽና ከመዝሙር ጋር አብረን እንሻገራለን ለዩቲዩብ ላይ ቆዩን አብራችሁ ለዩቲዩብ ላይ ነን ያለነው በፋና ቲቪ ከተስፍሽና ከመዝሙር ጋር አብረን ወደሚቀጥለው ምዕራፍ ተሻግረናል ይሄኛው ምዕራፍ 2 ዙሮች አሉት 1000 ብር መዝሙር 2100 ብር ተስፍሽ አሪፍ ቆይታ ያረግን ነው ተብሎ ይታሰባል ደርሰባለሁ ኳላ ተነስቶ መድረስ ይቻላል እዚህ ውድድር ላይ ምክንያቱም ገንዘቦቹ ያደጉ ስለሆነ የሚመጡት ስለዚህ ምንድነው እዚህኛው ዙር ላይ የምናረጋው ማን ይሄ ዘፈን የማን እንደሆነ ነው ማለት ነው የምትመርጡት ርዕስ አይደለም ዙር አንድ ላይ ነን ያለነው የምዕራፍ 2 500 ብር ዝግጁ ናችሁ ዝግጁ እንቀጥል በሉንጂ ዘፋኙን ትክክለኛ ስም እንመልከት በሉንጂ ሰዓት ነው አሁን ምን ሸዋወደ እሺ ምን መለሳችሁ አበበሽ ደራራ መዝሙር ምን ያህል ሰከንድ ፈጀበት 3.534 ሰከንድ ተስፍሽ ስለዚህ መዝሙር ስንት ገባ 1500 አንዴ 2100 ብር ደርስ ባለገ ዋጋ የለሽም እሺ ይሄ ዘፋኝ ወይም እቺ ዘፋኝ ማን ናት ቀጣይ ጥያቄ ዝግጁ ናችሁ ዝግጁ እንቀጥል ኖ እንደ ልቤ ነበር ማን መለስከ ማለት እንደ ልቤ ነበር መሰለኝ ወለች ያለው ድምጻቸው ታቃለህ እንደ ልቤ እንትን ላይ ያ ሙዚቀኛ መሆን ይሄ ጥቅም አለ እሺ እኔ ትክክለኛውን ዘፋኝ እንደ ልቤ ማለት
እንደ ልቤ አንድ ሰሞን አልበም አላት በጣም ፌመስ ነበረች። በጣም በተለይ አልበሟ አስታውሳለሁ። በጣም ይሄ 90 ይሄ አንድ ብር ለአንድ ወገን ምናምን የነበረበት ዘመን በጣም በቃ በደንብ እየተጋበዘች ብዙ መድረኮች ትሰራ ነበር። እሺ ምን እንደመለሳችሁ እንደ ልቤ ማንደፍሮ ማን አልሞሽ ዲቦ። ስለዚህ ተስፍሽ ስንት ገባ? 2600 ብር። መዝሙር 1500 ብር። እንቀጥላለን። አሁንም ዘፈን 3 ላይ ነን ያለነው። እቺ ዘፋኝ ወይም ይሄ ዘፋኝ ማን ነው? ይቀጥላል። ዝግጁ ናችሁ? ዝግጁ። እንቀጥል። አንቺ ወረተኛ ወረቴ ለምሽው ሲያምሽ ከዳይ ተሸወደ መስላል። እሺ እኒ የዘፋኙ ትክክለኛ ስም ስዩም ጥላሁን ነው። በዚህ ተስፍሽ እሺ ምን እንደመለሳችሁ እናንተ? ውብሸት ፍስሐ ብሏል። ውብሸት ፍስሐ ከአስቴር ጋር እንደውም አንድ ሲዲ አላቸው በጋራ። እሺ 2000 ብር 2600 ብር። ዘፈን 4። ስለዚህ ምን ሆነ አሁን የዙሩ መጨረሻ ስለሆነ በጥፍ አደጋ 1000 ብር ነው የሚያስገኘው። የሚያገኝ ሰው ለማለፍ እያሰፋ ይመጣል ማለት ነው ቻንሱ። ዝግጁ ናችሁ? ዝግጁ ነው። እንቀጥል። ከየት ግን የምታመጣው ማናት? እንያት እቺን ዘፋኝ ረስተናታል ማለት ነው። ፀሐይ እንዳለ ማርታ ኃይሉ ያልኩት ማርታን ያልኩት እኔ እንደዛ አንተ ማርታ ኃይሉ ነው ያልከው። እሺ እኔ ምን እንደመለሳችሁ? ማርታ ኃይሉ በማርታ ተከበናል። 2600 ብር 2000 ብር። ስለዚህ አሁን ወደ ቀጣይ ዙር እናልፋለን ማለት ነው። ለዩቲዩብ ላይ ነው ያላችሁት። በጣም አሪፍ ጊዜ ከተስፍሽና ከመዝሙር ጋር እያሳለፈን ያለ ነው። ደስ የሚል ቆይታ ፋና ቲቪ ላይ ለዩቲዩብ አብራችሁን ቆዩ። ወደ ዙር 2 አልፈናል። ተስፍሽ 2600 ብር፣ መዝሙር 2000 ብር። የ600 ብር ልዩነት ነው ያለው። እቺን መዝሙር መልሶ ይስተካከላል ተብሎ ይጠበቃል። አሁን ወደ ርዕስ ተመልሰናል ማለት ነው። ርዕስ ነው አሁን የምንመርጠው። ዘፈን 1 ነው 600 ብር። እንቀጥል። ፍርሃት ነግሶ ጸና ቀን ጎደለኝ አረስተ ነው ከባድ ነው። ቴዲ ታደሰ ከባድ ነው። ስም ነው ነው ታውቃለህ? እሺ እኔ ትክክለኛውን ርዕስ አልተመለሰም። አንተ ማንን ተመለስ? እኔ ማለት አቤቱ ሚላለ አሳው ተከማችቶ በጣም አሪፍ አልበም። በጣም ነው የምወደው ይሄን አልበም። በጣም አሪፍ አልበም ነው። ደረጃውን የጠበቀ በደንብ ደስ የሚል አልበም ነው። እሺ ምን እንደመለሳችሁ እንዴ? ተስፍሽ ያው ሰከንዱ ካለቀ በኋላ ስለነካን አቤቱ ነበር። አቤቱ ነው ያረ አቤቱ ነበር። እሺ 2600 ብር ተያይዛችኋል። ማን እንደሚያልፍ ምንም አይታወቅም። መዝሙር ጋር ልምጣ እስቲ። መዝሙር ደግሞ ስለ አረገደች ምድር እናወራ። ክሊፑን በጣም ነው ደስ የሚለው። እንዴት አርገው ነው? እኔ ራሱ ላይ ሳየው ግራ ይገባኛል። አስባችሁት ሰርጋችሁ ላይ ነው የሰራችሁት ወይስ እናንተ? ምክንያቱም አንዳንዱ ቦታ ላይ ተዘፍኗል። ዘፈኑ ማብረ ዳይሬክት ያደረገው ቴዲ ተስፋዬ ቴዎድሮስ ተስፋዬ ነው። እስቲ ስለ ክሊፑ አውራኝ። ያው ክሊፑ እንዳልከው ሰርጋችን ላይ ነው። ለኛም ሰርፕራይዝ ነበረ። ቴዲና አዳነች ወልደ ገብርኤል ነው ክሊፑ። ያው ቀድሞ ተሰራ ከሰርጋችን በፊት፣ ግን ሰርጉ ስርዓት ላይ ይቀርባል የሚል እምነቱ አልነበረና እና በጣም አሪፍ ነበረ። ያው ኬክ እየቆረስን እያለ ነው። ኬክ ከቆረስን በኋላ ክሊፑ ተለቀቀ በስክሪን።
በጣም አሪፍ ነበር። በቃ በጣም ደስ ነበር። ህዝቡም ደነገጠ፣ እኛም ደነገጥን። በጣም አሪፍ ነበር። የሰርጉ ሲኖችስ ከየት መጡ? ሰርጉ ራሱ ዋናው ሰርጉ ነው የመጀመሪያ የተለቀቀው 2 ክሊፕ ነው ማለት ዋናውን ሰርግ ከሰርጉ በኋላ እንትን አለበት ቴዲ ወስዶ ያው ሰራበት። የመጀመሪያው ግን አረግደሽ ምድር ክሊፑ ሲለቀቅ ሰርጉ ላይ ግን ያው የሰርጉ እንትን አልነበር እነዛ ሲኖች ተጨመሩ። አዎ በዚህ አጋጣሚ ያው ለዘፈኑንም የሰራሁት ለክብርት ባለቤቴ ለአርቲስት ብሌን ጌታቸው ነው። በጣም አሪፍ ነበር፣ ጥሩ ነበረ፣ ቆንጆ ነበር። በጣም ደስ ይላል። ደስ የሚል ትዳር እንዳለም እናውቃለን። ይሄው እስካሁን ድረስ አለና በጣም የሁለት ልጆች የሁለት ሴት ልጆች አባት ነኝ። ማራማዊት መዝሙር አሁን 15 ዓመት ሆኗታል። እዛ ሄጄ ደግሞ የፈጠርኳት ማራኪ መዝሙር የምትባል እሳት ልጅ አለች። በቃ እግዚአብሔር ይመስገን። እግዚአብሔር ይመስገን። ማራኪ ታይናለች ተብሎ ይጠበቃል። በጣም አሪፍ። እሺ፣ ስለዚህ ባይዘው ማራኪ ይሄ አንተ ፕሮግራም ሲመጣ አብራ ነው የምትለው ያመጣ ማራኪ መጣ ትላለች እና በጣም በቃ ደስ ብሏት ነው እንትን የምትለው። በጣም ደስ ይላል። በጣም ደስ ይላል። እሺ፣ እንቀጥላለን። ተስፍሽ ጋር እንመለሳለን ከአንድ ጥያቄ በኋላ። ዘፈን 2 ምዕራፍ 2 ዙር 2 ላይ ነን ያለነው። 600 ብር ዝግጁ ናችሁ? እንቀጥል። ተለዋወጭ ሰላም አጣ ደስታ ራቀኝ ከሰውነት ወጣ መነካብኝ እንዲያው ይሄ እስቲ እሺ ያው ሰው የለኝም በምድር ላይ ስላሸነፍክ ደስ የሚል ዘፈን ነው። እሺ፣ እንደው በዚህ አጋጣሚ ግን ያው መናገር ስላለብኝ ነው፣ ይቅርታ። ያው ስደት ላይ ስትኖር በጣም ከባድ ነው። አውሮፓ ውስጥ በተለይ በጣም ከባድ ነው። እንደው ባለቤቴን ላመስግን ብዬ ነው። እሷ ባትኖር ኖሮ አልኖርም ነበር ማለት እችላለሁ። እና በዚህ አጋጣሚ ወድሻለሁ፣ አከብርሻለሁ ማለት ሁሉም ነገር የሆነው ባንቺ ነውና አመሰግናለሁ ለማለት ነው። በጣም ደስ ይላል። እንደውም ብሌን ያው ከሀገር መውጣት ጋር ተያይዞ ትንሽ ጠፋ ብላብናለች። ያው ውጪ ደግሞ ሄዶ ቲያትር ፊልም መስራት በጣም ከባድ ነው። ብዙዎቻችን ኃይልዬ ክሊፕ ላይ እናቃታለን። ከዛ ደግሞ በቲያትሮችም በደንብ ነው ሰው የሚያቃት እና በጣም ጎበዝ አክትረስ ናት። እሺ እንግዲህ ሰላምታችን ይደርሳታል። እሺ ምን እንደመለሳችሁ እንዴ? ስለዚህ መዝሙር 600 ብር አግኝቶ 2600 ብር 2600 ብር እኩል ሳፊ መታችኋል። በጣም ኃይለኛ ውድድር ነው። ኃይለኛ ውድድር ነው። እኩል እንወጣለን። እኩል ለ50 ሺህ ብር ልትጫወቱ ነው መሰለኝ። እሺ ተስፍሽ ጋር ደግሞ እንምጣ። ሌምቦሌና እና ፍቅር ጀባ የሚል 2 ስራዎች አሉ። እነሱ ናቸው ወደ ህዝቡ በደንብ እንድትተዋወቅ ያደረገ ከህዝቡ ጋር። በቃ እንደውም ሰው ሰለሜ ይለዋል ብዙ ጊዜ፣ ግን ሌምቦሌና ነው ትክክለኛ ርዕሱ። በሱ ነው በደንብ ወደ ህዝቡ የመጣው። ከዛ ግን በጣም ብዙ ብሔር ብሔረሰቦችን የብሔር ብሔረሰብ ሙዚቃዎች ሰርተሃል እና እስቲ ስለነሱ ሙዚቃዎችና አሁንም እየሰራ አሁን በቅርብም ስለ ሀገር የሰራው ዘፈን አለ። እነሱንም ጠቅለል አድርገህ እስቲ ስለነሱ አውራኝ። ያው እንዳልከው መጀመሪያ ወደ ህዝብ ውስጥ ያስገባኝ ፍቅርን ጀባ የምትለው የወሎ ሙዚቃ ነች። ጉርጓድ የገባባት ማለት ነው። ብዙ ጊዜ ሰዎች ሲያዩኝ እንዴት ነው እግር ታሽሉሃል ብለው ይላሉ። ክሊፑ ሲሰራ ነው። ክሊፑ ሲሰራ እና በነገራችን ላይ ያው ቴዎድሮስ ነው የሰራው። የሁለታችንም እኔ ስንቀረጽ አብረን ነበር። ገፈርሳ ነው አይ በተለያየ ጊዜ ነው የተቀረጸ አይደለ? እና ሲሄድ ብቻ ይቆፈራል ጉርጓዱ ታውቃለህ። እና ምንድን ነው የሚቆፍሩት ያልኩት ምን አቅላችኋለሁ ምናምን አለኝ ዝም ብሎ እኔ እንዳልጨነቅ ነው ገብቷል። ከዛ ልክ ካለቀ በኋላ በእንግዲህ ተስፋ ይዝሽ ትገባለህ አለኝ። እንዴት አልኩት። በጣም ረጅም ነው ታውቃለህ።
እኔ እዚህ ውስጥ እንዴት እገባለሁ? አይ ትገባለህ። ከስር ስፖንጅ አስቀምጦልህ ስፖንጅ አለ ከስር መሰለኝ። ከዛ በኋላ ነኝ በቃ እኔ አልገባም ብዬ እንትና ስፖንጅ ሳይሆን እንትን አደረጉ የሆነ ሳር ምናምን ሳሩ ሆኖ ባህር ዛፍ አለ ልምጥ የሚል ቢያንስ የሆነ እንትን እንዲያደርገኝ ብዬ ማለት ነው እንጂ እዚህ ውስጥ አልገባም። ከዛ ሳስበው ደግሞ ይደገም የሚባል ነገር አለ። ያው ካልመጣላ ይደገም የሚባል እዚህ ውስጥ አይሰራም አልኩት። ጉርጓዝ መውደቅ እንግዲህ ይደገም በጣም ከባድ ነው የሚለው በጣም የሚያስደነግጠው እኮ በደንብ ነው የገባሁት። በነገራችን ሪል ነው ደግሞ እንትን ኤዲቲንግ ነው አይሳከለ እንትን አለ እገባለሁ አልኩት። በቃ እያየሁት እሷን አቤል ልቤ እና አሪፍ ሙዚቃ ነበር። ከዛ በኋላ ደግሞ እንግዲህ ሌምቦሊና የሚለውን ሰለሜ ያለበትን እሱ ሙዚቃ ለቀኩኝ። ሌምቦሊና ይላል ሰማይና ምድሩ ማለት ያው እንግዲህ ካየ የካልቸሩ የሲዳማ ባህል አጫወታቸው እንዲያገጭ ለታይዞ የሚሉት ጨዋታ እና እሱ ምንድነው ያሰብኩት ሰማይና ምድር እንግዲህ ሌምቦሊና ያስጨፈር አስቡ ተያያዘ ማለት ነው እንግዲህ እና ያንን ፍቅሩን እንትኑን ልገልጽ ነው የፈለኩት። ሌምቦሊና ሰማይና ምድሩ ሰላም ደስታ ሸቷል ቄና መንደሩ እና ያንን አሪፍ ጥሩ ተቀባይነት አግኝቷል እላለሁ። ከዛ በኋላ እንግዲህ ያው ብዙ ቦታዎች ሰርቻለሁ። ከዛ በኋላ እንግዲህ አሁን በቅርብ ደግሞ ከ4 አመት ምናምን ላይ ሙሉ ካልቸሩን የጠበቀ ሙዚቃ ሰርተናል። ኢትዮ ከለር ሚል ባንድ ካስታውስ ልክ እንደ ምሳሌ ፐርከሽን ምሳሌ ከበረ በነገራችን ላይ ኢትዮ ከለር ሚለው 6 ሆነን ያቋቋም ነው። አንዳንዴ ያው አንዳንዴ ሚዲያ ላይ ወጥተም ስለማናወራ ብዙ ጊዜ እንትን ትላለህና የምንሰራው ደግሞ ፈንድቃ የሚባል ቤት ነበር። የመላኩ ቤት ማለት ነው እና በዛ ላይ መላኩ አለ እንዳልኩ መሳሌ ቡቡ እንድሪስ ማሲንቆ ይጫወት እኔ ያለሁኝ 6 ሆነን ነው ያን ግሩፕ የመሰረት ነው። ቫዮሊን የምትጫወተም አንድ ነጭ አለች አይደል? እሱ ከዛ በኋላ የሌላ ግሩፕ ነው። እነ ምሳሌ ያሉበት እንጂ የሌላ ግሩፕ ነው። ከዛ በኋላ በእነሱ እንግዲህ አልበም ሰርተን ስዊድን ሀገር ውስጥ ነው የተመረቀው። በጣም አሪፍ እንትን ነው። ከዛ በኋላ በጣም ብዙ ቱሮች አድርገናል። በጣም በደንብ ነው ማቀው ቱር እንደምታደርግ እና ዞሮ ዞሮ አሁን ያንን ግሩፕ እንትን ብለን ግሩፑ እንዳለ ባንዱ አለ እኔ ያለሁበትኝ እሱን አሁን ትተን ከዶክተር ሙላቱ አስታጥቂ ጋር ደግሞ በሳምንት አንድ ቀን እዚህ ጊዮን ሆቴል ኦሬዲ ለመስራት አፍሪካን ጃዝ ቪሌጅ እዛ እየተዘጋጀን ያለ ነው። ያው ብዙ ስራዎች ያው ከሱ ጋርም ከዶክተር ሙላቱ ጋርም ሰርቻለሁ። የመጨረሻውን አልበም ማለት ነው እሱ ላይ 3 ስራዎች ሰርቻለሁ እና ያው ባህሉንም ወደ ጃዝ ማምጣት ለሁሉም እንዲመች አድርገህ መስራት እሱ ላይም እየሰራን ያው ዶክተር ሙላቱ የሚሰራው ሙዚቃው ሳይንስ ስለሆነ ባህሉ ደግሞ በሳይንስ ሲደገፍ የበለጠ ከፍ ይላል የሚለው ሐሳብ ስለሆነና እስካሁን እንግዲህ ወደ 35 ምናምን አካባቢ ደርሻለሁ ብሔረሰቦቹ ማለት ነው። አይ ትንሽ ነው የቀረው። እድሜ ይስጥልን። አሜን አሜን። በጣም ደስ ይላል። እሺ ስለዚህ ዘፈን 600 ብር 2 ጥያቄዎች ብቻ ናቸው የሚቀሩት 600 ብር እና በጥፍ አድጎ 1200 ብር የሚሆነው ዝግጁ ናችሁ? እስቲ እንቀጥል። እሺ ምንም ይችላል ተሸቡጃቸው ካሳ ይሄ እኮ ሲያልቅ ራሱ ወደ ርዕሱ ይመራል። ሀገሬ ናት እንኳን ትላለህ። እስቲ እኔ ትክክለኛውን ርዕስ ተሸውደ ሀገሬ አልመለስኩም። እኔም አልመለስኩም። የውዛን አንደኛ መለስ። እሺ እኔ ምን እንደነካችሁ የብዙሃን እናት ሁለታችሁም አልመለሳችሁም። ስለዚህ እዛው ላይ ትቆያላችሁ። 2600 ብር እስካሁን ድረስ አንድ ቡድን ብቻ ነው አልለየም ያለን አንድ የኮሜዲያን ግሩፕ ነበር። ልትቀላቀሉ ነው እንደያልኩ ነው። 2600 ብር ሁለታችሁም አላችሁ። የመጨረሻ ጥያቄ 1200 ብር የመለሰ ሰው ያልፋል። ካልመለሳችሁ ወደ መለያ ጥያቄ ነው የምንገባው። ዝግጁ ናችሁ? የመጨረሻ ጥያቄ ወደ ምዕራፍ 3 ለመሻገር ምንድነው? አሁን ስም ነው ወይስ ርዕስ ነው? ተስፍሽ ዝግጁ ነህ? መዝሙር እንቀጥል። ብጽሐት ስዩም አራንቻ አለም ነበር እንዴ? አንበባው ዝም አልክ? እሺ እኔ ትክክለኛውን ርዕስ ፍቅራው ካለው ደግ ይናገራል ያፌነች ከፋይ ወጣው
ወዳጁ አራቻለን እንደሰም ኖሬ ሞቴ ላንተ ተመለስ ነው ተስፍሽ መለሰ መሰለኝ። እሺ ምን እንደመለሳችሁ እንዴ ሁለታችሁም አልመለሳችሁም ስለዚህ ከየት ነው ያመጣው ይሄን መስሎት ጠቢብነት ምንድነው እባክህ? መስሎት ጠቢብነት ብላችኋል ብሏል ተስፍሽ 2600 ብር 2600 ብር እንቀጥላለን እስከምትለያዩ ድረስ የ100 ብር ጥያቄ እንጠይቃችኋለን ማለት ነው ኮታችሁን ስለጨረሳችሁ ነው እሺ እሺ ስለዚህ መለያ ዘፈን ላይ ነን 2600 ብር 2600 ብር አላችሁ 100 ብር ነው የምንጨምርላችሁ ኮታችሁን ጨርሳችኋል ከሁለቱ በኋላ ያው ተነጋግረናል በጢር ነው የምትለው በጢር ነው በዛውድ ብራና ባክል እሺ ዝግጁ ናችሁ ዝግጁ እንቀጥል ዶጆ ማለት ተሸውጃለሁ ትክክለኛ እንደምና እዚህ ገና ካለው 100 ብር ይቀጥላል እዚህ ገና ካለው እዚህ ላይ ይተርከው እሺ እኔ ትክክለኛው ነረስ ልክ ነው ጠለይ በቃ ይሸውዳል ዶጆ ፋፋ ያልኩት እኔ ቃል ነፃነት መለሰ ዶጆ ትክክለኛው ርዕስ እሺ ምን እንደመለሳችሁ እንዴ አይ ወደ ጢሩ ሳንሄድ አንቀርም እሺ ጥያቄ መለያ ጥያቄ ላይ ያለ ነው አንለያይም ብላችኋል እሺ ብሩን ከፍ በታረጋው እኮ በመለስ 100 ብር ሆነች ለማለፍ ብቻ ነው እሺ እንቀጥል እርቄ ከፈቃር ጎዳና አስቤ በገና ገና ተብዬ ለመኖር ጀግና መዝሙር እንኳን ያው የለም እዚህ ይሄ ዘፈን ሲወጣ ለዛ ነው እሺ በረከለኛው ርዕስልኝ ተብላለ ሰኝ መቀዮ አልመለስኩም ባህል አርግለት ባህል አርግለት ባህል አርግለት እሺ ምን መለሳችሁ አይደኝም ቅር አይደላይ እሺ ስለዚህ እዛው 2600 ብር ላይ ትቆያላችሁ እሺ አራተኛ የመለያ ጥያቄ እንግዲህ ወይ ልጅነቴ ይሁን ወይ ሌምቦሌና መሆን አለበት መሰለኝ ዝግጁ ናችሁ ወደሚቀጥለው ዙር የምታልፉበት የመጨረሻ ጥያቄ እንቀጥል ታምራት ደስታ ምን መለስ ሐኪሜ ነሽ መድኃኒቴ ምን መለስ ታምራት ደስታ እሺ ትክክለኛውን ርዕስልኝ ሐኪሜ ነሽ መድኃኒቴ ዋሼ ነሽ መድኃኒቴ ሐኪሜ ነሽ መድኃኒቴን አዳምጥ ሞታንችን ሰርኬዳ እኛ እኮ መች አየን እኛ እኮ አላየንም እኮ እንኳን ደስ ያለ እንኳን ደህና መጣሽ እሺ እኒ ምን እንደመለሳችሁ ሐኪሜ ነሽ ስለዚህ 100 ብር ተጨምሮለት መዝሙር ስንት ገባ 2700 ብር ተስፍሽ 2600 ብር ብክንክን ስል ብሏል ብክንክን አትልም የሰበሰብከውን ግማሽ 1300 ብር ይዘህ ብክንክን ሳለቅ ተስፍሽ በጣም ነው የምናመሰግነው አሪፍ ነገሮች እየሰራ ነው ቅድም እንደነገርከን በጣም የተለያዩ ትልልቅ ነገሮች ጀምራል ስለዚህ ያሰብከው ሁሉ ይቋጭልህ ያሰብከው ሁሉ ይሳካ መልካም የሥራ ጊዜ መልካም የሥራ ዘመን እንመኝልሃለን በለዩቲዩን ስም በጣም ነው የምናመሰግነው እኔም ከልብ አመሰግናለሁ እናንተም በርቱልን እናመሰግናለን እጋብዛለሁ እሺ እንድታሸንፉሽ እሺ ለዩቲዩብ ላይ ነን ያለነው በጣም ከላስ ጨራሽ ትግል በኋላ ደስ የሚል ነው ፉክክሩ ስለዚህ መዝሙርን ይዘን ወደ ምዕራፍ 3 እንሻገራለን ለዩቲዩብ ላይ ናችሁ ያላችሁት የመዝሙርን መጨረሻ 50,000 ብሩን ይወስዳል ወይስ አይወስደው የሚለውን አብረና ያለን አብራችሁን ቆዩ ሀገር መንገድ አለኝ ብሎ ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ስንቅ ማልት ከአልኮል ነፃ መጠጥ ነው አፋርቅንያ ስንቅንያ
ምዕራፍ 3 ላይ ነን ያለነው ከመዝሙር ጋር ከላህ አስጨራሽ ትግል በኋላ እንግዲህ እዚህ ጋር ተስፍሽን አሰናብተናል። ከረጅም ጊዜ ቆይታ በኋላ ወደ ሀገር ሊጠይቀን ብቅ ብሏል። ስለዚህ እቺን አጋጣሚ ተጠቅመን ነው ከመዝሙር ጋር እንደ ይሄን የመሰለ ጊዜ እያሳለፈን ያለነው። 2700 ብር አለው መዝሙር። ስለዚህ አሁን ምርጫ የሚባል ነገር የለም። 5500 ብር ጥያቄዎች አሉ። እነሱን በትክክል ርዕሳቸውን ከነገርከኝ ለ50 ሺህ ብር እንጫወታለን። ከነዚህ አምስቱ ግን አንዱን ከሳትክ ያለ 2700 ብር እና ከአምስቱ ውስጥ ደግሞ የምትመልሳቸው ተደምሮ ለጥፍ ግን መጫወት ይቻላል ማለት ነው። ስለዚህ የመጀመሪያ 1500 ብር ጥያቄ እንደውም ትመልሳለህ ብዬ አስባለሁ። ምክንያቱም ከተሳሳትክም በኋላ ያ ትንሽ የሚያሳስት ነገር አለው። ይሄኛው ግን ስለምታስበው ዛሬ ጉዱ ፈላ 50 ሺህ ብር ርዕስ የመጀመሪያ 1500 ብር ጥያቄ እንቀጥል። እሺ እንደውም ይሄ ዘፈን እኮ ይሄንን ዘፈን የሰራው ኤልያስ ነው። ኤልያስ ነው የሰራው እኮ። ጋሻ በራ ሞላ ማለት ጋሻ በራ ሞላ አለ፣ ብሬ አለ፣ ታደለና እና ኢሳን አለ አብሯቸው አለ። ጠፋኝ አለ ሰው ይገርም። ኢሳን አብዱ ሰላም እሱም አብሯቸው አለ። እሺ በጣም ቀላል ነበረ በእርግጠኝነት ረስተው ነው። እሺ እኔ ትክክለኛውን ርዕስ ባቡሬ በጣም ፌመስ ነበር። በጣም ባቡሬ ዞኝ ገባ ደሬ ሳሰናው መጣ። እሺ ሁለተኛ 1500 ብር ጥያቄ እንቀጥል። ሸዋንዳኝ ኃይሉ ነው። እሺ ትክክለኛውን ርዕስን አይረጋ አይሰክር ሸዋንዳኝ ይሄንን ደግሞ ግሩም መዝሙር ነው። ግሩም መዝሙር ነው። አሬንጅመንት ዜማና ግጥም ከዛ በኋላ ግን አልሰራም። ግሩም በቃ በጣም እኔ ለምን እንደማይሰራ አላውቅም እንጂ እንጠይቀዋለን እስቲ። ያ ወደ ሌላ አይነት ፕሮጀክቶች ትኩረት ስለሚያደርግ ነው እና ላይቭ መጫወቱ ላይ ማስተማር ነው። በጣም አሪፍ አልበም ነው። በጣም ደስ የሚል አልበም ነው። ቴዲ አፍሮ ነው። ባለፈው አውርቻለሁ። ቴዲ አፍሮ ነው ብዙውን ዜማና ግጥም። ልክ ነው። ያው ከአፍሮ ባንድ የመጣ ነው። ኦኬ የአፍሮ ባንድ ባለቤቶች ግሩም መዝሙር፣ ቴዲና ሸዋንዳኝ ልክ ነው። ሶስቱ ናቸው። እሺ ሶስተኛ ጥያቄ 1500 ብር ጥያቄ እንቀጥል። ባለው ሰማይ ከዋክብት አለበት በጠቆረው ሌሊት ቀን በጨለመበት ሳቂታ። እሺ ይሄን ያው ርዕሱ ቀላል ነው። ይሄ በጣም ቀላል ነበር። እሺ መዝሙር ዋጋም የለኝ ትንሽ ለነገሩ ይሄኛው ትንሽ ጠንከር ይላል። ማስታወስ ይፈልጋል። ወይ አብረን መዝፈን አለበት። በተዘፍነውም ግን አይመጣም። በጣም ከባድ ነው። ትንሽ ያሳስታል። እስቲ ከአካሌ ውቤ ባንድ ጋር ደግሞ ፈረንሳይም እዛ ኑሮህን እዛ አርጋሃልና እዛ አብራችሁ እንደምትጫወቱ እንዲህ ኮንሰርቶች፣ የሙዚቃ ስራዎች ሲኖሩ ግርማ በየነም አብሮ ጋሽ ግርማ እንደሱ አብራችሁ እንደምትጫወቱ አውቃለሁና እስቲ ቀጣይ ከነሱ ጋር ያለ ፕሮጀክት አልበምስ ላይ ያለህን ነገር ንገረኝ። ከአካሌ ውቤ ባንድ ጋር የተገናኘሁት ያው እንዳልኩ ግርማ በየነን ለማየት ነበር ሄድኩት። ግርማ በየነ ደግሞ በጣም ወደው ዘፋኝ ነው እና እዛን ያየዋቸው ሙዚቃ ሲሰሩ ይገርማል። በቃ ራሱ የድሮ ቁጭ አድርገው ነው የሚሰሩት። አብዛኛውም እነሱ ነው እዛ ፈረንሳይ ሀገር ነው የተሰራው። የነ ማሙድ የነ አለማየሁ እሸቴ ምናምን እና እዛ ልስፈን ያው ዘፋኝ መሆኔን ምናምን ተዋወቅኳቸው። ከዛ በኋላ እስቲ እናያለን አሉኝ። አንድ ቀን ለጥናት ጠሩኝ።
ከዛ ያው ደስ አላቸው። ወደ 4 ወይ 5 ኮንሰርት አብሬያቸው ሰርቻለሁ። በጣም አሪፍ ነበረ። ግን ያው በመሃል ኮቪድ መጣና አሁን እረፍት ላይ ነን። ሲመለስ ግን በእርግጠኝነት ሲመለስ ያው ስራዎች አሉ አብረን እንደምንቀጥልም እኔ ተስፋ አደርጋለሁ። አሪፍ ነበረም ቆንጆ ነበረ። የሚገርም ነገር እዛ ኮንሰርት ላይ አበሻ አይመጣም ማለት ይቻላል። እንደውም እኔ ከጀመርኩኝ በኋላ መምጣት ጀመሩ እንጂ ሙሉ ለሙሉ የዛው ሀገር ዜጎች ነው የሚገቡት። እና እንዴት ደስ ብሏቸው እንደሚደንሱ እንዴት በቃ ይገርማልና ያው ነው። አልበምህስ አልበም ታስባለህ? አልበም ቆየው በጣም ከሰራው። ከዛ በኋላ አንድ ነጠላ ዜማ ሰርቼ ነበር ሲሆን ይሆናል የሚል ከዶክተር ጋ መኮንን ለማ እሱ ጋር አንድ ሰርቻለሁ። ከዛ በኋላ ግን አልበም ያው ከመውጣቴ በፊት ሰብስቤ ነበር የተወሰኑ ዜማዎች። ያው ከዛ በኋላ ፈረንሳይ ከገባው በኋላ ግን ቀጥታ ወደ ሌላ ስራ ነው የገባሁት። ጊዜም አይኖር አይመችም ሙዚቃ ለመስራት። ግን ያው ምናልባት አሁን እስቲ አንድ ነጠላ ዜማ ጣል አደርጋለሁ ብዬ ተስፋ አደርጋለሁ። አትጥፋብን። በጣም ብዙ ይወዳል። የራስ የሆኑ አድናቂዎች፣ የራስ የሆኑ በደንብ ያንተ ሙዚቃ የሚወዱ ተከታታዮች አሉ። ስለዚህ ይጠብቃሉ ስራ እንግዲህ። እሺ 1500 ብር አራተኛ ጥያቄ እንቀጥል። ጋሽ ወላሎ እሺ ጋሽ ወላሎሞ አቦነሽ አድነው ናት። ይህንን ሙዚቃ አሬንጅ ያደረገው አበጋዝ ነው። አሜሪካን ነው የሰሩት። እሺ እኔ ትክክለኛውን ርዕስ ወላይታ እኔ አቦነሽን በጣም ነው የምወዳት። በጣም የድምጿን ከለር በጣም ረፍ ድምጽ ያላት እኔ በጣም ነው የምወዳት። ይሄ ደግሞ አልበማ በጣም የተዋጣለት አልበም ነው። ባላገሩ ቁጥር 1 ያለበት አልበም የአብርሃም ወልዴ ስራ ነው። ትክክል። እሺ አምስተኛ 1500 ብር ጥያቄ እንቀጥል። ይለፈኝ ተማሳቅ ምን አለበት በይለፈኝ ይለፍ ብለን። እሺ የህይወት ያጥርነሽ ነው እንዴ? እሺ እንተባበር እንግዲህ። እሺ መቼም ያስለኛል የህይወት ያጥር ሊሆን ይችላል። እስቲ የህይወት ያጥር። እሺ የህይወት ያጥር ብሏል መዝሙር። እሺ እኒ ትክክለኛውን ርዕስ የህይወት ያጥር ነሽ መልሻለሁ። አረንጓዴ እንቅፋት አይነካኝ አዝኛ ልከፋ እያለ ነው የሚቀጥለው። እሺ ስለዚህ መዝሙር አንድ ጥያቄ መልሶ ከአምስት ውስጥ 4200 ብር አለው። ቀጣይም ጥያቄ ወዳደራለሁ ካለ ከመለሰ 8400 ብር፣ ካልመለሰ ግን በግማሽ ተቀንሶበት 2100 ብር ነው የሚኖረው። እንግዲህ ከልህ አስጨራሽ ትግል በኋላ እዚህ ደርሷል። ለ8400 ብር ይጫወታል ወይስ አይጫወትም የሚለውን ስንመለስ እንመለከታለን። ለዩቲዩብ ላይ ናችሁ ያላችሁት። በጣም አሪፍ ጊዜ አብራችሁን ቆዩ። ምዕራፍ 3 ላይ ነን ያለነው። የመጨረሻው ጥያቄ ላይ ደርሰናል። መዝሙር እስካሁን 4200 ብር ሰብስቧል። ይሄን ጥያቄ ከመለሰ 8400 ብር ይኖረዋል። ካልመለሰ ግን በግማሽ ተቀንሶበት 2100 ብር ነው ይዞ የሚሄደው ወደ ፈረንሳይ ማለት ይችላል። እሺ አይ ጉዞዬን አራዝማለሁ። 15 ቀን ጨምርበታል። 8400 ከመጣ የተወሰነ ቆይታ ይኖራል። እሺ መጫወት አለመጫወት ደግሞ ያንተ ፋንታ ነው። አልጫወትም ካልክ ያለህን 4200 ብር ይዘህ ትሄዳለህ ማለት ነው። ማን ይፈራል? ሞት እጫወታለሁ። ትጫወታለህ። እሺ ስለዚህ መዝሙር እጫወታለሁ ብለዋል። ከመለሰ 8400 ብር ይኖረዋል።
ካልመለሰ በግማሽ ተቀንሶበት 2100 ብር ነው የሚኖረው። የሚካኤል በላይነህ ዘፈን ነው ቀጣይ የምናሰማ። በእርግጠኝነት ይሄ ዘፈን ሲሰራ እዚህ እንደውም በገና ስቱዲዮ ሳትሆን ይቀራል ብለን እሺ እንቀጥል። መውደዴ 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 ብሏል። መውደዴ ብሏል። መዝሙር የሚካኤል በላይነህ የመጀመሪያ አልበም ውስጥ ሙሉ አልበሙን ኤልያስ መልካ ነው አሬንጅ ያደረገው። በጣም ደስ የሚል አልበም ነበረ። ከመለሰ 8400 ብር ይኖረዋል። መዝሙር ካልመለሰ 2100 ብር ነው የሚኖረው። ምን ይመስላል? የመለስክ ይመስላል? እኔ እንጃ አብረን እናያለን። አይመስለኝም ግን እሺ ትክክለኛውን ርዕስ እንዴ ነገረኝ። በጣም አሪፍ አልበም፣ በጣም ደስ የሚል አልበም ነበር። ይሄም መዝሙር እንግዲህ ያው በጣም ነው የምናመሰግነው። 2100 ብር ነው ያለ። ግን ይሄን የመሰለ ጊዜ አብረን በፊት ስለሰራቸው ነገሮች፣ ስለ ቀጣይም ስላሰብካቸው ነገሮች፣ ስለ ሁሉ ነገር ስላጫወትከን በለዩ ቲዩን ስም በጣም ነው የምናመሰግነው። መልካም የሥራ ዘመን ላንተም፣ ያሰብከው ሁሉ የሚሳካበት። አሜን። እኔ በጣም አመሰግናለሁ። በተለይ ፕሮግራማችሁ ቆንጆ ነው። እንደዚህ የተረሱ ሙዚቀኞች የተረሱ ዘፈኖችን ያው ህዝብ ውስጥ ያሉትን ዘፈኖች ያው ለህዝብ እንደገና ማሳወቅ ነውና በጣም አሪፍ ነው። በርቱ፣ ቀጥሉ። በዚሁ ላለው ቆንጆ ነው። በጣም ነው የምናመሰግነው። ለዩ ቲዩን የዛሬው ይህን ይመስል ነበረ። በሚቀጥለው ሳምንት ደግሞ በጣም አሪፍ ቆይታ፣ በጣም ደስ የሚል ነገር ይዘን ወደ እናንተ እንቀርባለን። በፋና ቲቪ ብቻ ዘወትር እሁድ ለዩ ቲዩንን ጠብቁ። አብራችሁን ስለነበራችሁ በጣም እናመሰግናለን። እስከ ሳምንት መልካም ጊዜ። ለዩ